በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። ተጽዕኖ ፈጣሪው አዶናይ ታስሯል። በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። ተጽዕኖ ፈጣሪው ቲክቶከር አዶናይ በዛሬው ዕለት አመሻሽ ላይ በፌዴራል ፖሊስ እንግዲህ ለጥያቄ ትፈልጋለህ በሚልም በቁጥጥር ስር መዋሉ ፋስት መረጃና እንዲሁም ደግሞ ጉርሻ ፔጅ ዘግቧል። አዶናይ ስለታሰረበት ጉዳይ የፌዴራል ፖሊስ ይፋ አድርጓል። አዶናይ ስለታሰረበት ጉዳይ ፌዴራል ፖሊስ ይፋ አድርጓል። አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይ ጎንደር ላይ ጴንጤነትን ለማስፋፋት መሞከር ዋጋ ያስከፍላል። ጎንደር ላይ ጴንጤነት ለማስፋፋት መዳከር ዋጋ ያስከፍላል። የሚዲያው ዘመቻ ከምን ደረሰ? በየቀኑ ለሚገሉት ኦርቶዶክሳውያን ድምፅ ለማሰማት ሁላችንም የሚዲያ እንቅስቃሴ ነበር። ነገሩ ከምን ደረሰ? በየዕለቱ እየተገደሉ ላሉ ኦርቶዶክሳውያን ድምፃችንን ለማሰማት የሚዲያ ዘመቻ ንቅናቄ ስናደርግ ነበር። ይህንን የሚዲያ ዘመቻ ንቅናቄም የተለያዩ የውጭ ሀገር ዜጎች ጉዳያቸው አድርገው ሀዘናችንን ሀዘናቸው አድርገው የተለያዩ ቪዲዮዎችን ሲሰሩ ሰንብተዋል። ሁላችንም አይተነዋል። ይህንን በዚህ ብቻ አልበቃም። የተለያዩ በውጭ ሀገር የሚኖሩ መንግስታትም ጉዳያችንን ሰምተውን ምላሽ እየሰጡን ይገኛል። ሰላም እንዴት አላችሁልኝ? ውድ የተከበራችሁ የ16 ሚዲያ ተከታታዮች እንዴት አላችሁልኝ? በያላችሁበት ሰላማችሁ ብዛ እያልኩኝ ዛሬ በአዲስ ቪዲዮና በወቅታዊ ጉዳዮች ተመልሼ ወደ እናንተ መጣሁ። ዛሬ እኚህንና የመሳሰሉትን ቪዲዮዎችን ከእናንተ ጋር አብረን የምናየው ስለሆነ እናንተም እስከ መጨረሻው በመከታተል ላይክና ሼር እያደረጋችሁ ለሞላ ዓለም እንድታደርሱ በልዑል እግዚአብሔር ስም እያሳሰብኳችሁ እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በየቀኑ ወደ እናንተ ስለምናምጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት አስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። ተጽዕኖ ፈጣሪው ቲክቶከር አዶናይ በዛሬው ዕለት አመሻሽ ላይ በፌዴራል ፖሊስ እንግዲህ ለጥያቄ ትፈልጋለህ በሚልም በቁጥጥር ስር መዋሉ ፋስት መረጃና እንዲሁም ደግሞ ጉርሻ ፔጅ ዘግቧል። በ2018 የኢትዮጵያ የዓመቱ የቲክቶክ አዋርድ በ4 ዋንጫዎች በማሸነፍና እንዲሁም ደግሞ የመኪና ልዩ ተሸላሚ በመሆን የሚታወቀው ወጣቱ ተጽዕኖ ፈጣሪ ቲክቶከር አዶናይ እንግዲህ ዛሬ አመሻሽ ላይ በፌዴራል ፖሊስ ለጥያቄ እንግዲህ ትፈልጋለህ በማለት በማረፊያ ቤት እንዲቆይ መደረጉም ተገልጿል። የቲክቶከሩ ስር ውዝግብ ፈጠረ። የኢትዮጵያ ፌዴራል ፖሊስ ቲክቶከር አዶናይ ብርሃነ ኃይለ ሚካኤልን በቁጥጥር ስር አውሎ በምርመራ እያጣራ መሆኑን ማሳወቁን ተከትሎ በማህበራዊ ሚዲያዎች ላይ የተለያዩ ሀሳቦች እየተዘዋወሩ ይገኛሉ። ህዳር 13 በተካሄደው የቲክቶክ ክሬቲቭ አዋርድ ላይ 4 ሽልማቶች እንዲሁም የመኪና አሸናፊ የሆነው አዶናይ በቁጥጥር ስር የዋለበት ምክንያት ግልጽ አይደለም የሚሉ ሀሳቦች እየተዘዋወሩ ይገኛሉ። አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ህዝብ ባህልና መልካም ስነ ምግባር በተቃራኒው በህዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥተኛ ስርጭት የታዩ 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ መሆኑን የኢትዮጵያ ፌዴራል ፖሊስ አስታውቋል። ቲክቶከር አዶናይና ስመኝ ገብሩ ወይንም ጃኒ በዝግጅቱ ላይ የለበሱት አለባበስ የሚያስከስስ እንዳልሆነና ከሰግጥ ፈምስ ቃል ጋር ተያይዞ ሊሆን እንደሚችል ሀሳቦች እየተሰነዘሩ ይገኛሉ። እናንተስ ሀሳባችሁን አጋሩን። አዶናይ ስለታሰረበት ጉዳይ ፌዴራል ፖሊስ ይፋ አድርጓል። አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ህዝብ ባህልና መልካም ስነ ምግባር በተቃራኒ በህዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት የታዩ 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ እንደሆነ ፖሊስ አስታውቋል። እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳኋን እየተጠቀሙ በተለይ ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅም ተግባራትን እንዳያከናውንና በተቃራኒው በትውልዱ ላይ ርካሽ ባህልን ለመጫን የሚደረገውን ተግባር ለመከላከል የተጀመረውን ምርመራ አጠናክሮ እንደሚቀጥል ፌዴራል ፖሊስ አስታውቋል። ለፈጣንና ወቅታዊ መረጃዎች የፕላስ ምልክቷን በመንካት ቤተሰብ ይሁኑ። አዶናይ በምን ምክንያት ሊታሰር እንደቻለ የኢትዮጵያ ፌዴራል ፖሊስ መግለጫ አውጥቷል። በዚህ መሰረት ታዲያ አዶናይ በቁጥጥር ስር ሊውል የቻለው ከኢትዮጵያ ህዝብ ባህልና እንዲሁም ደግሞ መልካም ስነ ምግባር በተቃራኒ በህዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና እንዲሁም ደግሞ በቴሌቪዥን ቀጥታ ስርጭት የታዩት 5 ተጠርጣሪዎች በቁጥጥር ስር በዋሉበት በወንጀል ጉዳይ ጋር በተያያዘ መሆኑን የኢትዮጵያ ፌዴራል ፖሊስ አስታውቋል። እናንተስ በዚህ ጉዳይ ምን ትላላችሁ? አዶናይ he is a symbol of modern Ethiopian youth.
የህግ ጥፍምስ አዶናይ መታሰሩ የተነገረ ይገኛል። ጃኒም አብራው እንደታሰረች የተነገረ ነው። ለመሆኑ ቲክቶከሮች በዚህ መጠን እየታደኑ እየታሰሩ ያለበት ጉዳይ ምን ይመስላችኋል? ለእኔ የሚመስለኝ መንግስት የሚባለው ነገር ረስተነዋል። ኢትዮጵያ ውስጥ የህግ የበላይነት ምን ስለረሳን እነሱን በማሰር መነጋገሪያ የሆኑትን ሰዎች በማሰር አለው እኮ እያለን ነው መንግስት እና ለዛ ይመስለኛል እንጂ እነዚህ ልጆች አጠፉ ብላችሁማ ነጥብ አትያዙባቸው። በእውነት ኢትዮጵያ ውስጥ የህግ በላይነት ካለ ደፋሪዎችን፣ ገዳዮችን፣ ጨፍጫፊዎችን እስቲ አስረው እስቲ በፍርድ ቤት አቁመው እነዚህ ሰዎች ሲዋረዱ ፍርድ ሲፈረደባቸው ያሳዩን። ያኔ ኢትዮጵያ ውስጥ እየተፈጸመ ያለው ግፍና በደል ሲቆም እናምናለን ህግ እንዳለ። እስከዛ ድረስ ግን የምንመለከተው ይሄ ሾው አፕ እንደሆነ እንመለከተዋለን። ወገኖቼ ይሄን ነገር ምን ትሉታላችሁ? ኮሜንት አድርጉልኝ። በቀጣይ መረጃ የቲክቶክ ሽልማት አሸናፊው ታሰረ። የኢትዮጵያ ፌዴራል ፖሊስ የዓመቱ የቲክቶክ ሽልማት አሸናፊ የሆነውን አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ገለጸ። የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለው ተጠርጣሪን በቁጥጥር ስር አውዬ ምርመራ እያጣራው ነው ሲል በይፋዊ ገጹ ባሰፈረው መልእክት ገልጿል። አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭትና ቀደም ብሎ ፌዴራል ፖሊስ ያሰራቸው 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ መሆኑን አስታውቋል። እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳኋን እየተጠቀሙ በተለይ ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅሙ ተግባራትን እንዳያከናውንና በተቃራኒው በትውልዱ ላይ ርካሽ ባህልን ለመጫን የሚደረገው ተግባርን ለመከላከል ሲባል የፌዴራል ፖሊስ የጀመረውን ምርመራ አጠናክሮ እንደሚቀጥል ነው ያስታወቀው። ወጣቱ ቲክቶከር አዶናይ በ2018 የኢትዮጵያ የዓመቱን የቲክቶክ አዋርድ በ4 ዋንጫዎች በማሸነፍና የመኪና ልዩ ተሸላሚ በመሆን የሚታወቀው ቲክቶከር አዶናይና ቲክቶከር ጃኒ ወይም በትክክለኛ ስሟ ስመኝ ገብሩ በፌዴራል ፖሊስ በቁጥጥር ስር የዋሉት ትላንት አመሻሽ ላይ መሆኑ ተነግሯል። ጎንደር ላይ ጴንጤነት ለማስፋፋት መዳከር ዋጋ ያስከፍላል። እረፉ፣ አልደረስንባችሁም፣ አትድረሱብን። በኋላ ላይ ይህ ግጥም እውን ይሆናል፣ ከዚያም ማጣፊያ ያጥራቸዋል አለ። ሀገር ሰላም ነው ብሎ የተኛን በሬ ነካክተው አደረጉት አውሬ የኔ ሐሳብ ነው። የጎንደር ወጣት አትነሳም ወይ መፈር ሲቆረጥ ከደጃፍ ላይ ብሎ ግጥሙን ጠቅሷል። ጥቅስ ሙግት ውስጥ አልገባም። ጥቅስ የመጥቀስ ወይም በጥቅስ ለመዋገት ካልኩ እየጠቀስኩና እያጣቀስኩ መናገር ወይም መጻፍ ችግር የለብኝም። ግን ልጅ ለእናቷ ምጥ አስተማረች ሆነና ነገሩ አይነት የሰሜን ሰው ኢየሱስን የማያውቀው ይመስል ሰሜንን ለኢየሱስ የሚል መፈክር ህዝቡ በመኖርና ባለመኖር ሰቀቅን ውስጥ በጦርነት ውስጥ ተውጦ ባለበት ሰዓት ያልበላውን ለማከክ የሚንጠራራ ያልተጠየቀውን ለመመለስ የሚዳክርና ያልፈለገውን ለመጫን የሚውተረተር ህፃን በእንቶ ፈንቶ ቲያትረኛ ልጅ ጉዳት ቢደርስበት ኃላፊነቱን የሚወስደው ማን ነው ይላል። የጎንደር ባለማተቦች አላችሁ አለን በሉኝ እስኪ ምን እየተካሄደ ነው? 100 ዓመት ያልሞላ እምነት መጥቶ እናንተን ከነማተባችሁ መሬት ለመሬት ያንከባላችኋል። የ44ቱ ታቦት መገኛ የሊቃውንት ሀገር የባለማተቦች ሀገር ጎንደር ከናንተ አይጠበቅም። ንቁ፣ እግዚአብሔርን ከናንተ አይጠበቅም። ምን ቢያታልሏችሁ ነው? ምን ቢያረጓችሁ ነው? ንቁ እንጂ በመናፍቃን አትወሰዱ። አንድ ጎረምሳ እንዴት ሁላ ህዝብ መሬት ለመሬት ያንከባለዋል? ሐሰተኛ ነቢያት መጥቶ እንዴት እናንተን ይወስዷችኋል? ባለማተቦች ጎንደሮች ንቁ ዋካችሁ። በመላው ዓለም የምትገኙ ኦርቶዶክሳውያን እንዴት አላችሁ? እንዴት ሰነበታችሁ? እግዚአብሔር አምላክ ስሙ የተመሰገነ ይሁን። እኔ በጣም ደህና ነኝ። እንግዲህ ላለፉት ጥቂት ጊዜያት እንደምታውቁት በኢትዮጵያ በተለያዩ የሀገራችን ክፍሎች በተለይም ደግሞ በአርሲ በየዕለቱ እየተገደሉ ላሉ ኦርቶዶክሳውያን ድምፃችንን ለማሰማት የሚዲያ ዘመቻ ንቅናቄ ስናደርግ ነበር። ይህንን የሚዲያ ዘመቻ ንቅናቄም የተለያዩ የውጭ ሀገር ዜጎች ጉዳያቸው አድርገው ሀዘናችንን ሀዘናቸው አድርገው የተለያዩ ቪዲዮዎችን ሲሰሩ ሰንብተዋል። ሁላችንም አይተነዋል። ይህንን በዚህ ብቻ አልበቃም። የተለያዩ በውጭ ሀገር የሚኖሩ መንግስታትም ጉዳያችንን ሰምተውን ምላሽ እየሰጡን ይገኛሉ። ባለፉት 2 ቀናት እንግዲህ ባያችሁት መሰረት በአሜሪካ መንግስት ጉዳያችን ተይዞ እኛም በቢሮ ተገኝተን እንግዲህ ኮሚቴው በቢሮ ተገኝቶ ብፁዓን ሊቃነ ጳጳሳት የተለያዩ መምህራንን ካህናትን በመያዝ ጉዳያችንን አጀንዳችንን በቤተክርስቲያናችን ላይ እየደረሰ ያለውን ነገር በኦርቶዶክሳውያን ላይ እየደረሰ ያለውን ግፍና መከራ አቅርበናል።
እንግዲህ እንዳያችሁት ከ3 በላይ ሴኔተሮች፣ ኮንግረስማኖች፣ ሪፕሬዘንታቲቮች በተገኙበት ኢንተርናሽናል ሪሊጂየስ ፍሪደም አምባሳደሩን በተገኙበት ሌሎቹም በተገኙበት ጉዳያችን አቅርበናል። እንግዲህ 2 ቀን የነበረ ውይይት ነው። ረጅም ሰዓት ነው። እንደምታውቁት እግዚአብሔር ስራውን ይሰራል። እኛ ትንሽ ከደከምን እኛ እንደው ዝም ብለን እንደው ከተነሳን እግዚአብሔር ስራውን እንደሚሰራ ያየንበት ጉዞ ነው ይሄ። እግዚአብሔር መንፈስ ቅዱስ የሰማዕታቱን ደም እንግዲህ ተቀብሎ ትንሽ የደከምናት ድካም ፍሬ እያፈራች ነው ያለች። አሁንም ቢሆን አጀንዳችንን ሳንቀይር ጉዳያችንን ሳንቀይር የተለያዩ የሚመጡ አጀንዳዎች ሳይወስዱን የጀመርነውን ጉዞ ጫፍ ለማድረስ ሁላችንም በቻልነው አቅም ልንበረታ ይገባናል። ይህንን ለማለት ነው። የዛሬ ቪዲዮ ይህን መስል ነበርና በቪዲዮ እንድትጠቀማችሁን አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። እንኳን ለእናታችን ለባታ ማርያም ለታኅሳስ 3 በሰላም አደረሳችሁ እያልኩኝ በዓሉ ደግሞ የሰላምና የፍቅር እንዲሁም ደግሞ የበረከት በዓል እንዲሆን እየተመኘሁላችሁ ሁላችሁም ደግሞ የት ለማክበር እንዳሰባችሁ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።